ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ የፖርቹጋል ብሔራዊ ቡድንና የፖርቶውን ግብ ጠባቂ የሆነውን ዲየጎ ኮስታን ለማስፈረም ከጫፍ ደርሷል። ይህ ተጫዋች በዣቪ አሎንሶ ስር የመጀመሪያው ፈራሚ ይሆናል ተብሎ ይጠበቃል። ይህንን ጉዳይ በቀዳሚነት እንመለከታለን። ቼልሲ ፉትቦል ክለብና ማንቸስተር ሲቲ ፉትቦል ክለብ በካሳ ክፍያ ዙሪያ ላይ ቀጥተኛ ድርድር እያደረጉ እንደሆነ ታውቋል። ሁለቱ ክለቦች እየተወያዩ የሚገኙትና ድርድር እያደረጉ የሚገኘው በአሰልጣኝ ኢንዞ ማሬስካ ዙሪያ ላይ ነው። አሰልጣኝ ኢንዞ ማሬስካ ቼልሲ በነበረበት ወቅት ያለ ቼልሲ ፍቃድ ከማንቸስተር ሲቲ በኃላፊዎች ጋር ውይይትና ድርድር አድርጓል በሚል ቼልሲ ከፍተኛ ተቃውሞን ማቅረቡን ተከትሎ ማንቸስተር ሲቲ ለቼልሲ እስከ 10 ሚሊዮን ፓውንድ ለመክፈል ቀጥተኛ ድርድር እያደረጉ እንደሆነ ታውቋል። ይህንን ጉዳይም እንደዚሁ የምንመለከት ይሆናል። ቼልሲ ሞርጋን ሮጀርስን ለማስፈረም ከፍተኛ እንቅስቃሴ እያደረገ እንደሆነ ተጠቁሟል። ምንም እንኳን ሞርጋን ሮጀርስ አርሰናልን የመቀላቀል ፍላጎት ያለው ቢሆንም ቼልሲ በፕሪሚየር ሊጉ ልምድ ያለው አጥቂ የማስፈረም ፍላጎት ያለው በመሆኑ ቀጥተኛ ትኩረቱን ሞርጋን ሮጀርስ ላይ በማሳረፍ ከፍተኛ እንቅስቃሴ እያደረገ እንደሆነ ተገልጿል። ይህንንም ጉዳይ የምንመለከት ይሆናል። ኤቨርተንና ቶትንሃም የቼልሲውን የፊት መስመር ተጫዋች ዴላፕን ለማስፈረም እንቅስቃሴ ላይ ይገኛሉ። ይህንንም ጉዳይ እንደዚሁ የምንመለከት ይሆናል። ኢንዞ ፈርናንዴዝ ከማድሪድ ጋር በግል ጉዳዮች ዙሪያ ላይ ስምምነት ላይ መድረሱ አንዳንድ ምንጮች እየተናገሩ ይገኛሉ። አሁን የሚቀረው ቼልሲና ሪያል ማድሪድ የቀጥታ ውይይት ማድረግ ብቻ ነው። እነዚህንና ሌሎች ቼልሲን የተመለከቱ አጫጭር መረጃዎችን እንደየቅደም ተከተላቸው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ ፉትቦል ክለብ የፖርቹጋል ብሔራዊ ቡድን ዋና ግብ ጠባቂና እንደዚሁም የፖርቶ ክለብ ግብ ጠባቂ የሆነውን ዲዮጎ ኮስታን ለማስፈረም ከጫፍ መድረሱ እየተዘገበ ይገኛል። ቼልሲ ይህንን አስደናቂ በረኛ ወደ ስታንፎርድ ብሪጅ ለማምጣት 51 ሚሊዮን ዩሮ ወይም ደግሞ 60 ሚሊዮን ፓውንድ ለፖርቶ ለመክፈል እየተስማማ እንደሆነው የተገለጸ የሚገኘው የ25 ዓመቱ ላይ የሚገኘው የፖርቹጋል ብሔራዊ ቡድንና የፖርቶ ድንቅ ግብ ጠባቂ በቼልሲ ቤት ለመጫወት ፍላጎት እንዳለው ተገልጿል። ቼልሲ ከልጁ ጋር በግል ጉዳዮች ላይ ስምምነት መድረሳቸው ነው አንዳንድ መገናኛ ብዙሃን እየዘገቡ የሚገኙት። አሁን ላይ እንግዲህ ከልጁ በተጨማሪ ቼልሲ ከፖርቶ ከፍተኛ ኃላፊዎች ጋር እየተነጋገረ ይገኛል። ኦልሞስት ለአጠቃላይ ከቼልሲ ጋር ለመስማማት እየተቃረቡ እንደሆነ ነው የተገለጸው። የቼልሲ አዲሱ አለቃ ዣቪ አሎንሶ ቼልሲን ከተረከበ በኋላ በቡድኑ ላይ ወሳኝ ለውጦችን የማምጣት ፍላጎት አለው ተብሏል። በዚህም በቼልሲ ዋና በረኛ በሳንቼዝ እና እንደዚሁም በጆርጊንሰን ያልተማመነው ዣቪ አሎንሶ ይህንን የፖርቹጋል ብሔራዊ ቡድን በረኛ ኮስታን ለማስፈረም ከጫፍ ላይ ደርሷል። በሚቀጥሉት ሳምንታት የዚህ ተጫዋች ዝውውር ሂር ዊጎ ይባላል ተብሎ ይጠበቃል። ወደ ሁለተኛ ዘገባ ስንሸጋገር የማንቸስተር ሲቲንና የቼልሲን ቀጥተኛ ድርድር እንመለከታለን። ማንቸስተር ሲቲና ቼልሲ በካሳ ክፍያ ዙሪያ ላይ ቀጥተኛ ድርድር እያደረጉ እንደሆነ ታውቋል። የቀድሞ የቼልሲ አሰልጣኝ ኢንዞ ማሬስካ ቼልሲ በነበረበት ወቅት ያለ ቼልሲ ኃላፊዎች ፈቃድ ከማንቸስተር ሲቲ ከፍተኛ ኃላፊዎችና ከማንቸስተር ሲቲ ስፖርቲንግ ዳይሬክተሮች ጋር ማንቸስተር ሲቲን በሚያሰለጥንበት ዙሪያ ላይ ውይይትና ዲስከሽን ሲያደርጉ እንደነበር ቼልሲ ፉትቦል ክለብ ደርሼበታለሁ ብሏል። ይህም በእንግሊዝ ፕሪሚየር ሊግ ሕግ መሰረት የሚያስቀጣና ከፍተኛ ወንጀል በመሆኑ ቼልሲ ፉትቦል ክለብ ከማንቸስተር ሲቲ ከፍተኛ ገንዘብ እየጠየቀ እንደሆነ ይፋ ሆኗል። ማንቸስተር ሲቲም ጉዳዩን አክሴፕት በማድረግ ወይም ደግሞ በመቀበል ለቼልሲ 10 ሚሊዮን ፓውንድ ለመክፈል ኦልሞስት እየተስማሙ እንደሆነ ነው የተገለጸው። በእንግሊዝ ሕግ መሰረት አንድ አሰልጣኝ የሆነ ክለብ ላይ ያለ ክለቡን ሳይለቅ ከሌላ ክለብ ጋር ንግግርና ውይይት ማድረግ አይችልም። አሰልጣኝ ኢንዞ ማሬስካ ግን በቼልሲ ቤት ደስተኛ ባለመሆኑና ከቼልሲ ባለቤቶች ጋር በወቅቱ ቅራኔ መግባቱን ተከትሎ ከማንቸስተር ሲቲ ኃላፊዎች ጋር ማንቸስተር ሲቲን በሚያሰለጥንበት ጉዳይ ላይ ውይይት ማድረጋቸው ተጠቁሟል። የቼልሲ ኃላፊዎችና ባለቤቶችም ይህን ጉዳይ በመድረሳቸው ክስ ከማቅረባቸው በፊት ከማንቸስተር ሲቲ ጋር ውይይት ጀምረዋል። ውይይቱ የማይሳካ ከሆነ ቼልሲ ቀጥታ ወደ ክስ የሚያመራ ይሆናል። ነገር ግን ቼልሲ የጠየቀውን 10 ሚሊዮን ፓውንድ ማንቸስተር ሲቲ የሚከፍል ከሆነ ቼልሲ ወደ ክስ አያምራም። ስለዚህ ጉዳዩ በዚሁ ይቋጫል ማለት ነው።
ማንቸስተር ሲቲ ለቼልሲ 10 ሚሊዮን ፓውንድ በመክፈል የቼልሲን የካሳ ክፍያ ይፈጽማል ማለት ነው። እንግዲህ ማንቸስተር ሲቲ ኢንዞ ማሬስካን የቡድኑ ዋና አሰልጣኝ አድርጎ በዚህ ሳምንት ወይም ደግሞ በሚቀጥለው ሳምንት ይሾማል ተብሎ ይጠበቃል። ለሀብታሙ ማንቸስተር ሲቲ 10 ሚሊዮን ፓውንድ ያናል ትልቅ ባለመሆኑ ለቼልሲ ከፍሎ አንደኛ ከክስም ነፃ ይሆናል። ሁለተኛ በአሰልጣኝ ኢንዞ ማሬስካን በሚቀጥሉት ሳምንታት በይፋ 10 ሚሊዮኑን ከፍሎ የማንቸስተር ሲቲ አሰልጣኝ መሆናቸውን በይፋ ያውጃል ማለት ነው። ወደ ሌላ ዘገባ ስንሸጋገር ሞርጋን ሮጀርስን እናገኛለን። ቼልሲ የፊት መስመሩን ለማጠናከር የአስቶን ቪላውን የፊት መስመር ተጫዋች ሞርጋን ሮጀርስን ለማስፈረም ከፍተኛ እንቅስቃሴ እያደረገ እንደሆነ ታውቋል። ምንም እንኳ ሞርጋን ሮጀርስ አርሰናልን የመቀላቀል ፍላጎት ቢኖረውም ቼልሲ ግን ተስፋ ባለመቁረጥ ሞርጋን ሮጀርስን ወደ ስታንፎርድ ብሪጅ ለማምጣት ከፍተኛ እንቅስቃሴ መጀመሩን ነው በርካታ መገናኛ ብዙሃን እየዘገቡ የሚገኙት። አስቶን ቪላ ለዚህ ተጫዋች 100 ሚሊዮን ፓውንድ መድቦበታል። ቼልሲም ይህን የተጠየቀውን 100 ሚሊዮን ፓውንድ በመክፈል ወደ ስታንፎርድ ብሪጅ የማምጣት ፍላጎቱ ከፍተኛ እንደሆነ ነው የተገለጸው። ቼልሲ ኦስሜንን የማስፈረም ፍላጎት አለው። ነገር ግን በቅድሚያ ማስፈረም የሚፈልገው ይህንን የአስቶን ቪላውን አጥቂ ሞርጋን ሮጀርስ ነው የተባለው። ምክንያቱ ደግሞ ቼልሲ በፕሪሚየር ሊጉ የተፈተነ ልምድ ያለው ፕሪሚየር ሊጉን በደንብ የሚያውቅ አጥቂ ማስፈረም ይፈልጋል። በመሆኑም ቼልሲ በአስቶን ቪላ የተጠየቀውን 100 ሚሊዮን ፓውንድ በመክፈል ወደ ስታንፎርድ ብሪጅ የማምጣት ጥልቅ ፍላጎት እንዳለውና እንቅስቃሴ መጀመሩ ነው የተገለጸው። ዣቪ አሎንሶ ወደ ቼልሲ ማምጣት ከሚፈልጋቸው ተጫዋቾች አንዱም ሞርጋን ሮጀርስ እንደሆነ ነው የተገለጸው። ምንም እንኳ ይህ ሞርጋን ሮጀርስ ወደ አርሰናል የመሄድ ፍላጎት አለኝ ቢልም አርሰናል ምን ያህል ይህን ልጅ የማስፈረም ፍላጎት አለው? 100 ሚሊዮን ፓውንድስ አርሰናል ይከፍላሉ የሚለው ጉዳይ አጠያያቂ ነው። አሁን ላይ እንግዲህ የዚህ ልጅ ቁጥር 1 ፈላጊ የሆነው ቼልሲ 100 ሚሊዮን ፓውንዱን በመክፈል ወደ ስታንፎርድ ብሪጅ ያመጣል ተብሎ ይጠበቃል። የልጁ የመጨረሻ ፍቃድ ብቻ ነው የሚጠየቀው። አስቶን ቪላ 100 ሚሊዮን ፓውንድ ለሚያቀርብለት ለየትኛውም ክለብ የመሸጥ ችግር የለበትም። አሁን ላይ እንግዲህ ቼልሲ ከአስቶን ቪላ ጋር ያለውን ንግግር በመጨረስ ከሞርጋን ሮጀርስ ጋር እንደዚሁ ቀጥተኛ ንግግር በማድረግ ወደ ስታንፎርድ ብሪጅ ያመጣል ተብሎ ይጠበቃል። ወደ ሌላ ዘገባ ስንሸጋገር ሊያም ዴላፕን እናገኛለን። የቼልሲ የፊት መስመር ተጫዋች የሆነው ሊያም ዴላፕ የእንግሊዞቹ ሁለቱ ክለቦች ማለትም ኤቨርተን እና ቶትንሃም የልጁ ፈላጊ ሆነው ብቅ ብለዋል። ቼልሲ ከዚህ በፊት ከኢፕስዊች ታውን በ30 ሚሊዮን ፓውንድ ወደ ስታንፎርድ ብሪጅ ያመጣው ይህ ተጫዋች አሁን ላይ ቼልሲ 10 ሚሊዮን ፓውንድ በማትረፍ 40 ሚሊዮን ፓውንድ የመሸጥ ፍላጎት እንዳለው ታውቋል። ይህንን የተረዱት ቶትንሃም እና ኤቨርተን ሊያም ዴላፕን ወደ የክለቦቻቸው ለማምጣት ከቼልሲ ጋር አንዳንድ ንግግሮችን እያደረጉ እንደሆነ ታውቋል። ኤቨርተን በተለይ በጣም የልጁ ፈላጊ በመሆን በከፍተኛ ሁኔታ ልጁን የማዘዋወር ፍላጎት እንዳለው ተገልጿል። በቋሚነት የማስፈረም ሁኔታው የማይሳካ ከሆነም በውሰት ወደ ጉዲሰን ፓርክ የማምጣት ፍላጎት እንዳለው ታውቋል። ቼልሲ በዚህ ዓመት ከሚሸጣቸው ተጫዋቾች መካከል በቀዳሚነት እየተጠቀሰ የሚገኘው ይህ ሊያም ዴላፕ 40 ሚሊዮን ፓውንድ ያህል ለጥፎበታል። ወደ ኤቨርተን አሊያም ወደ ቶትንሃም የማምራት እድሉ ከፍተኛ እንደሆነ ነው የተገለጸው። በመጨረሻም ኢንዞ ፈርናንዴዝን እናገኛለን። የስፔኑ ኃያል ክለብ ሪያል ማድሪድ ኢንዞ ፈርናንዴዝን የማስፈረም ጥልቅ ፍላጎት ያለው በመሆኑ በውስጥ ለውስጥ ማለት ነው ከኢንዞ ፈርናንዴዝ ጋር በግል ጉዳዮች ላይ ኦልሞስት እንደተስማሙ ነው የተገለጸ የሚገኘው። አንዳንድ ውስጥ አዋቂ ምንጮች እንደገለጹት ከሆነ ኢንዞ ፈርናንዴዝ ከሪያል ማድሪድ ጋር በሁሉም ጉዳዮች ላይ በደሞዝ በኮንትራት እንደዚሁም በአጠቃላይ ባሉ ፓኬጆች ላይ ስምምነት ላይ እንደደረሱ ነው የተገለጸው። አሁን የሚቀረው ጉዳይ ሪያል ማድሪድ ከቼልሲ ጋር የሚያደርገው ስምምነት ብቻ ነው። እስካሁን ባለው ሁኔታ ቼልሲና ሪያል ማድሪድ በኢንዞ ጉዳይ ላይ ምንም አይነት ንግግር አላደረጉም። ነገር ግን በሚቀጥሉ ሳምንታት ቀጥተኛ ውይይት እንደሚያደርጉ ነው የተገለጸው። ቼልሲ ከ140 ሚሊዮን ፓውንድ እስከ 50 ሚሊዮን ፓውንድ ይፈልጋል ኢንዞ ፈርናንዴዝን ለሚፈልግ የትኛውም ክለብ። ሪያል ማድሪድ የተወሰነ በማስቀነስ ኢንዞ ፈርናንዴዝን ወደ ሳንቲያጎ በርናቦ የማምጣት ከፍተኛ ፍላጎት አለው። ስለዚህ በሚቀጥሉት ሳምንታት ሂር ዊጎ የመባል እድሉ ከፍተኛ ሊሆን እንደሚችል ነው የተገለጸው። ኢንዞ ፈርናንዴዝ
ሪያል ማድሪድን የመቀላቀል ጥልቅ ፍላጎት አለው። ሪያል ማድሪድም ልጁን ማስፈረም ይፈልጋል። አሁን የሚቀረው ከቼልሲ ጋር ቀጥተኛ ውይይት ማድረግ ብቻ ነው። ከዚህ በፊት የቼልሲው የግራ መስመር ተመላላሽ ተጫዋች የሆነው ማርኮ ኩኩሪያ በ60 ሚሊዮን ፓውንድ ወደ ሪያል ማድሪድ ማቅናቱ ይታወቃል። አሁን ቀጥተኛ ተረኛ ሊሆን የሚችለው ኢንዞ ፈርናንዴዝ ነው። የኢንዞ ፈርናንዴዝም ዝውውር በቅርቡ ይፈጸማል ተብሎ ይጠበቃል። በአጠቃላይ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ